ጊዜ ሊበሉና ሊያጠፉ የሚችሉ ነገሮች ምንድን ናቸው? ትንሽ እንመልከት። ለምን እውነት ነው ስለ ጊዜ የሆነ እውቀት ገብቶናል። ግን ይህንን ጊዜ የሚያሻግቱብን የሚያበላሹብን ነገሮች ምንድን ናቸው ካልን አንደኛው ፍርሃት። የሚፈራ ሰው ታውቃላችሁ ታስሮ ነው የሚቀመጠው። ውስጣችንን እናዳምጥ፣ እንጸልይ። ከዛስ በጊዜ ውስጥ እንጠቀም። ሁለተኛ ምንድን ነው? የሰይጣን ተግዳሮቶች ናቸው። ሰይጣን ልንታረቀው የማንችለው ምናችን? ጠላታችን ነው። እኛ የምንዘናጋውን ያህል ነው የሚለው። እሱ ግን እኛን ከማጥቃት አርፎ አያውቅም። ባገኘው እድልና አጋጣሚ ሁሉ ሊጎዳን ይፈልጋል፣ አይተኛልን። ስለዚህ ምን ይለናል? አትችልም። ሀሳባችንን ሊያቆረቁዙ ይፈልጋል። እነ ከሌሉ እነንትና ምናምን ብሎ ሊያነሳስረን ይሞክራል። አይሆንም። ተግዳሮትን ሊያበዛብን ይችላል። ስለዚህ ተግዳሮቶቹ በብዙ መልኩ ሊገለጡ ይችላሉ። ምን ማድረግ? አንደኛው ተስፋ ማስቆረጥ። ከዚህ በኋላ እንኳን አንተ ብዙ ነገር የሚሉ ከአንተ በላይ የሚያስተምሩ ከአንተ በላይ እንደዚህ የሚሰብኩ ከአንተ በላይ እንትን አሉ። እኔ የምችለውን አደርጋለሁ። እኔም ኃላፊነት አለብኝ። የምችለውን ምን አዋጣለሁ፣ እሰጣለሁ። ሁለት ሰውም ካነስኩ በቃ እሱ ተስፋ ይቁረጥ በዚህ ማለት ነው። ፍርሃትን በልባችን መዝራት፣ መፍራት። በቃ ምን እንደሚያስፈራን አናውቅም። አንዳንድ ጊዜ ግን እንፈራለን። ወይ ማን ይሰማኛል? እኔ ማን ከኔ ምን ሊጠቀም ይችላል? ኧረ ብለን እንድንቀመጥ አታድርጉት። ሌላው አዚምና ድንዛዜ ዘን ብሎ በቃ ቴሌቪዥን እንድናይ፣ ፊልም እንድናይ፣ ቲክቶክ እንድናይ፣ ዩቲዩብ እንድናይ ምናምን። ኧረ ለምን አይደለም እንደዚህ። አሁን ይሄንን ጊዜ በነዛ ነገሮች ምን ሊያባክነን ይሞክራል። መንቃት አለብን። እኛ ለሌሎች ነው መስጠት ያለብን። ሁሌ ከሌሎች በቃ እያልን ማድነቅ የለብን። በተለይ አገልጋዮች በጣም የማበረታታችሁ ሰይጣንን ባይዘው የሚስጠራልን አንዱ ነገር ፊገር የሆኑ ሰዎችን ያመጣል። ምን እነዚህ ያሉ አይደል ለአንተ ምን ታመጣለህ ይላቸዋል። አረ እንደዚህ ብሎ ነገር ወንጌል የሚሰበከው ቸርች ውስጥ ካሉ ከእያንዳንዱ ሰዎች አንደበት ነው። ሁላችንም ሄደን ወንጌል የምንናገረው ዘማሪው በመዝሙር ሰባኪው ሁላችንም በተሰጠን አቅጣጫ እንደዛ ነው ተናግረን ብዙዎችን ወደ እግዚአብሔር መንግስት ያመጣል። አስታውሳለሁ እኔ መንገድ ላይ ተንበርክኮ ጌታን ሲቀበል አንድ ሰው አስታውሳለሁ። እየሄድኩ ከቸርች ወጥቼ እሁድ ቀን ነው። ትልቅ ተሳቢ መኪና ረዳት ነው፣ እያጸዳ ትልቅ ነው፣ አባት ነው፣ ረዳት ነው። ልክ አጽድቶ ጨርሶ ከፍቶ መኪናውን ሊገባ ሲል እጁን ያስኩት። ምንድን ነው አለ። ይቅርታ ትንሽ እናውራ። ምንድን ነው የምናወራው? አይ ከዛ እጄ ላይ መጽሐፍ ቅዱስ ይዣለሁ እና በጎን ያየዋል። ምንድን ነው የምናወራው አለ። አይ የእግዚአብሔርን ቃል ልነግርህ ነው አልኩት። ከዛ እሺ አለ። ተደገፈ። ነገርኩት። ጌታ ኢየሱስ ክርስቶስ ይወድሃል። በቃ ወደ ገዛ ወገኖቹ መጣ። የገዛ ወገኖቹ አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። አዎ እግዚአብሔር ፈጥሮሃል፣ እኔንም አንተንም ፍጥረቶቹንም። ዳግም መወለድ አለብን። ስለዚህ በእርሱ የሚያምኑ ሁሉ የዘላለም ሕይወት እንዲኖሩ እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ዓለምን እንዲሁ ወዷል። ስለዚህ ይወድሃል፣ ይወደኛል። ስለዚህ ይህን እውነት ልነግርህ ነው አልኩት። እና ምን ላድርግ አለኝ። ጌታ ኢየሱስ ክርስቶስን ተቀበል፣ ከዛስ ትድናለህ፣ የዘላለምን ሕይወት ታገኛለህ። እሺ አለ። ከዛ እኔም ግራ ገባኝ። ከዛ በቃ ተንበረከከ፣ እዛው ተንበረከከ መኪናው ስር ጎማው ጋር። ጌታን ተቀበለ። ከሆነ ወራት በኋላ እሑድ ቀን ነው ደወለልኝ። ስሜን ጠርቶ ይኸው ቸርች እየሄድኩ ነው ከልጆቼ ጋር፣ ጌታ ይባርክ፣ ክትትል ትምህርት ጀመርኩ፣ እየተማርኩ ነው አለኝ። አስቡት አሁን በጥበብ በእውቀት በስሌት በምን እኔ ያኔ መጽሐፍ ቅዱስ ትምህርት ቤት አልገባውም። አምልኮ ግሩፕ ላይ ወርሺፕ ላይ ነበር ማገለግለው፣ በደስታ በመሰጠት በትጋት የማገለግልበት ጊዜ፣ ያን እድል እንኳን ያላገኘሁበት ጊዜ። ከዛ በኋላ ነው መጽሐፍ ቅዱስ ትምህርት ቤት ላይ የሄድኩት። ከዛ በኋላ ነው አንዳንድ መጽሐፎችን ማንበብ የቻልኩት። አስቡት ያ ሰውዬ እንዴት ዳነ፣ እኔ እንዴት ነገርኩት። በስሌት የሚሆን ነገር አይደለም።
ስለዚህ ሰይጣን የምትወዷቸው የምታከብሯቸውን ሰዎች እንኳን ሳይቀር ያመጣቸውና ያነጻጽራቸዋል። ነው እንደዚህ አይደለም የእግዚአብሔር አሰራር። እናንተ ውስጥ የከበረ ነገር አለ። እውነቴን ነው የምላችሁ። ያለቻችሁን ጸሎት ይዛችሁ ውጡ። ያለቻችሁን በጥመት አይሁን፣ በክፋት አይሁን፣ በከንቱ ሀሳብና ልብ አይሁን፣ ሌላ ረፍ ፍለጋ አይሁን፣ ለታይታ አይሁን፣ ግን በቅንነት ባላችሁ ነገር ኑ ወደ ሚዲያ ኑ። ምን ይኸው ስንት ርኩሰት አይደል እንደሚነገር፣ ስንት አመፅ አይደል እንደሚሰራበት። ለጢሞቴዎስ እኮ ጳውሎስ አንደኛ ጢሞቴዎስ ላይ እንደዛ ነው የሚለው። ታማኝ አድርገህ ሾምከኝ ይልና ኋላውን ያነሳል ጳውሎስ። እዛ ያለበትን ቦታ ያነሳና ከዛ የሚሰራውን ነገር ደግሞ ያሳየናል ጳውሎስ። ጠራኝ፣ ምን ሆኜ፣ አሳዳጅ ሆኜ፣ እንደዚህ ሆኜ፣ እንደውም ምን ምሳሌ፣ እንደውም በቃ የመጨረሻ የወደቀ የማይፈለግ ምናምን ሰው ከተባለ ነው የሚለን ጳውሎስ፣ ምሳሌ እንዲሆን እኔን አንስተህ እኔን አገልጋይ አደረግከኝ ይላል። በዚህ ልብ ካላችሁ ኑ ወደ አገልግሎት፣ ወደ ሚዲያ ኑ ብዙ፣ እናንተ ብዙ የእግዚአብሔር ሐሳብ ከሆነ ማለት ነው። ስለዚህ ሰይጣን ትልቁ ጊዜያችንን የሚያበላሽበት እንዳንጠቀም የሚያደርገን ነገር ምንድን ነው? ፍርሃት ይዘራብናል፣ ያነጻጽረናል። አንተ እኮ እንደዚህ ይኮንነናል፣ ይከሰናል። አንዳንዴ ደግሞ ያለፈ የህይወት ቅድም ብያቸዋለሁ፣ ትላንት እኮ ተዘግቶበታል። በንስሐ የሚዘጋውን ዘግተን ዛሬ መጠቀም መቻል አለ። ፍርሃትን ማስወገድ አለብን የእግዚአብሔርን ስራ ለማገልገል። ትላንት ዘላለም ውስጥ ተዘግቶበታል። መክፈትና ማየት የሚችለው እግዚአብሔር ብቻ ነው። የጌታ ደቀ መዝሙር ለጊዜው የሚሆን ጥሩ መፈክር አለው። በምድር የተሰጠኝ ጊዜ ከጌታ ነው፣ ለጌታ ነው፣ ይህን ደግሞ ለጌታ ክብር አውለዋለሁ ብሎ ይጠቀምበታል። ስለዚህ ኢየሱስ በዘላለም ውስጥ ያለ አምላክ ነው። እኛ አሁን ያለነው በጊዜ ውስጥ ነው። እሱ የሰጠን ስራ የሚፈጸመው በምንድን ነው? አሁን ባለን በዚህ ምድር በጊዜ ውስጥ ነው። ስለዚህ ስለ ጊዜ ጠንቅቀን አውቀን እግዚአብሔር በሰጠን ጊዜ የእግዚአብሔርን ፍቃድና ሐሳብ ፈጽመን እንድናልፍ የእግዚአብሔር ፍቃድ ነው። የኛም ደግሞ መሻት ፍላጎት መሆን አለበት። እግዚአብሔር በነገር ሁሉ ስለረዳን እናመሰግናለን። ስለሰማችሁኝ አመሰግናለሁ። ጌታ ይባርካችሁ። አሜን።